ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በጁምዓ ወይም በአርብ ቀን የመሞት በረከትና ሚስጥር። በሳምንቱ እጅግ የተቀደሰ ቀን መሞት ምን ትርጉም እንዳለው አስበው ያውቃሉ? በጁምዓ ቀን መሞት እንዲሁ በአጋጣሚ የሚከሰት ሳይሆን ከ14ኛው ክፍለ ዘመናት በላይ ምሁራን ሲወያዩበት የቆዩት ጥልቅ ሚስጥራዊ መልእክት ቢኖረውስ? ዛሬ የእስላም አስተምሮ በዚህ የተቀደሰ ቀን ስለሚከሰት ሞት የሚለውን እውነታ እንመለከታለን። በመዲና ይኖር የነበረ አብዱላህ የተባለ ሰው ነበር። ቀለል ያለ ሕይወት የሚመራ ነጋዴ ሲሆን በየሳምንቱ የጁምዓ ሰላትን ሳያቋርጥ ይሰግዳል። በአንድ የጁምዓ ጠዋት በሰላት ወቅት መስጂድ ውስጥ ታላቅ ሰላም ተሰማው። ኢማሙ ስለ አላህ እዝነት ሲያስተምሩ ልቡ በምስጋና ተሞላ። በዚያው ዕለት ፀሐይ ስትጠልቅ አብዱላህ በሰላም አንቀላፍቶ ሕይወቱ አለፈች። የሞቱ ዜና ሲሰማ ምሁራንና ጓደኞቹ ከማዘን ይልቅ በእርሱ ላይ ስለወረደው መለኮታዊ በረከት በአክብሮት ይናገሩ ነበር። በጁምዓ ቀን መሞት ለምን ልዩ ሆነ? ከቀብር ፈተና መጠበቅ። በተከበረው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተጠቀሰው በጁምዓ ቀን ወይም በጁምዓ ምሽት የሚሞት ማንኛውም ሙስሊም አላህ ከቀብር ፈተና ይጠብቀዋል። ይህ ማለት የሰው ልጅ ወደ አኼራ በሚያደርገው ጉዞ የመጀመሪያው ምዕራፍ በሆነው ቀብር ውስጥ ልዩ መለኮታዊ ጥበቃ ያገኛል ማለት ነው። ጁምዓ የሳምንቱ ቀናት መሪ ስትሆን ነቢዩ ሰለላሁ ዐለይሂ ወሰለም እንደገለጹት አደም ዐለይሂ ሰላም የተፈጠሩት ወደ ጀነት የገቡበትና ከጀነትም የወጡበት በጁምዓ ቀን ነው። የቂያማ ቀንም የሚቆመው በጁምዓ ነው። ይህ ቀን መለኮታዊ እዝነት በልዩ ሁኔታ የሚወርድበት ዕለት ነው። ዓሊሞች እንደገለጹት በጁምዓ ቀን መሞት ብቻውን የጀነት ትኬት አይደለም። ይልቁንም ትርጉም የሚኖረው በሁለት ሁኔታዎች ላይ ነው። ግለሰቡ ሲሞት በኢማን በተውባና ለአላህ ራስን በመስጠት ላይ መሆን አለበት። ቀኑን በወንጀልና ሰላትን ችላ በማለት ሲያሳልፍ ውሎ በጁምዓ ቀን ቢሞት ቀኑ አይጠቅመውም። አላህ አንድን ሰው በጁምዓ ቀን እንዲሞት ሲያደርግ ያ ሰው በሕይወት ዘመኑ ለጁምዓ ቀን የነበረውን አክብሮትና መንፈሳዊ ዝግጁነት የሚያሳይ መለኮታዊ ስጦታ ሊሆን ይችላል። ጁምዓ የእዝነት ቀን እንደሆነች ሁሉ በቅድስናዋ ለሚቀልዱ ሰዎች ደግሞ የኃላፊነት ቀን ናት። የጁምዓ ሰላት ሆን ብለው ችላ ለሚሉና በዕለቱ ወንጀልን ለሚጨምሩ ሰዎች በጁምዓ ቀን ቢሞቱ ቀኑ ለእነርሱ ምስክር እንጂ ጠባቂ ላይሆን ይችላል። በጁምዓ ቀን መሞት አላህ ሱብሓነሁ ወተዓላ በሞት ላይ እንኳ እዝነቱን እንዴት እንደሚዘረጋ የሚያሳይ ምልክት ነው። ይህ ትምህርት በውስጣችን ፍርሃት ሳይሆን ንቃትን ሊፈጥር ይገባል። ዓላማችን በጁምዓ ቀን ለመሞት መመኘት ሳይሆን አላህ ሱብሓነሁ ወተዓላ በማንኛውም ቀን ቢጠራን ዝግጁ ሆነን ለመገኘት በጽድቅ መኖር መሆን አለበት። በየሳምንቱ የሚመጣውን ጁምዓ በአግባቡ ተጠቅመን በዱዓ በሰላትና በዚክር በዚህ የተቀደሰ ቀን የተሰጡንን መንፈሳዊ ዕድሎች አናባክን። አሰላሙ አለይኩም ወራህመቱላሂ